ስሙ እናንተ ሰልዋ ምን አለኝ መሰላችሁ? ሰልዋ በእንትን በላይክ ኮርኩሙኝ በሰብስክራይብ ቅንጭል አርጉኝ ብላለች። ላይክ አርጉን፣ ሰብስክራይብ አርጉን። መሆናችሁ ነው እናንተ በቃ ሰልዋን ኮርኩማት፣ በላይክ ኮርኩማት፣ በላይክ ኮርኩማት። የምር ነው የምላችሁ። ወጥቶ ይከፍቶታ አረባሽና ይባሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። ደህና ናችሁ ወይ? ምን አዲስ ምን አሮጋላችሁ? ስለዋ ራሱ እየተሽኮረመመ ማለት ነው። እና እንዴት ናችሁ? ሰላም ናችሁ ወይ? በቃ ለመደችሁ ይሄን ሶሻል ሚዲያ አደብ እየያዘች ማለት ነው። ልክ ስለብስ ትስቅብኛለች። በቃ ወይ ሄዳለሁ ወይ ቪዲዮ እሰራለሁ። ታውቋል አሁን አይደል? እና እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ አለንላችሁ። ሰልዋ ያው ረባሽ ሆናለች። አባትና እናቷንም እያደባደበ ትገኛለች። እንግዲህ እስኪ አንድ በሏት። አባቷን አስገርፋኛለች በሷ ምክንያት አይደል? እንዴ ሰልዋ ተናገሪ። ፀጉሩ ቋሚና ተቀማጭ ሆኗል። እምቢ ብላ ነው ሳትጨረስ ማለት ነው። ያው ይወልቃል፣ ግን ደግሞ ቆንጣጡ ኸይር ነበረ። እምቢ ያለሽ ማለት ነው። እሻትልም እንትን ሲሏት ሲያስይዙላት ታለቅሳለች እና አስቸጋሪ ሆናለ። ያው ግማሹ ቁሟል፣ ግማሹ ታስሯል ነው ማለት። እና እንዴት ናችሁ? ደህና ናችሁ? ያው ሰልዋ አባቷን አስገርፋኛለች። ስለዚህ እስኪ ፍረዱባት። ወይማ ምን እንደሚሉ ስሚ። አይ እንግዲህ እንዲያልመታሽ ሰልዋ አትረብሽ። እና ባለፈው ረባሽ ሆናለች። በነገራችን ላይ እየደሃችም ስለሆነ ፍሬም ፍቅሩ ምን ጭርሽ ወዲ ቀሳ እየዳችም ስለሆነ ሀገር ላዳርስ ነው። አትንኩኝ ነው መሄድ ነው። በቃ መጫወቻ ደግሞ አልኳችሁን አዲስ ነው የምፈልገው። በቃ አንድ ፌስታል ሞልቷል፣ ግን ያያሞኛትም አሁንም አዲስ እኛ ባፈር ስንጫወት አድርገናል። እሱ አዲስ መጫወቻ ግዙ ትላለች። አያችኋል መገን ጊዜ ትላላችሁ። እና ምን አረኩ መሰላችሁ? አሁን ለታ ማይ ምን ነው ፍቅር ተቆጣሽ ይስታ ኮረፈሽ ይሰውልኝ ቅርታራ ቲቪውን ዘግቼባት ነው። ቲቪ በጣም ነው የምወደው። ቲቪ ነው የሚያሞኝልኝ። አሁን እያገዘኛለሁ ቲቪ ነው እንጂ በቃ የጎረቤት ነበር የምታውቁት ተመረረ እሱ ራሱ ማለት ነው። አይመጣም በቃ ሰልዋ አንድ ሰው አስፈልጓታል። ሌላ እንዲመጉዝ ትፈልጋለች ማለት ነው። እና ትንሽ አስቸጋሪ ነው። ምን ይሄን ፍቅር ሆነሽ ነው ከፍት ትሸሉ ቲቪውን በቃ እናውራቸው። ያንን አሁን ለታያረክሽው ከራቸው መጥቶባት አርጋ ይስቋል። እናላችሁ አዲስ ካልሆነ አይተው ማታቅ ሲሆን ነው በቃ እንጂ በጉጉት ተቀበላ የምትጫወተው በቃ አንድ ሁለት ቀን ያየችው መልስ አፈልግም ማለት ነው። አሁን ይሄ ሽቶ አይተው አታውቅም። አሁን ዝም እንድትል ብዬ ፈልጌ ምንድነው አይታ ማታውቀው ብዬ ፈልጌ እየሰጠው ማለት ነው። ቀማታለሁ እናንተ ስጨርስ ከእናንተ ጋር ተወረውረዋለች ወይ መስተዋት ተሰብርብኛለች ወይ ትንትለዋለች። አስቸጋሪ ነሰባ እና ባለፈውም ልክ እንደዚሁ አይታው ማታውቀውም ብዬ ትጫወትልኝ ብዬ እንዲህ ቪዲዮ ስሰራ ማለት ነው። እንትን ይሄ እንዲህ አሳይቻችኋለሁ። እንደውም ቪዲዮውን የጨርሳችሁ ካላችሁ የሆነ የልብ ቅርጽ ሆና እንደዚህ የሚኪያጅ ማኖሪያ ያላት እርሳስ፣ ሮዥ፣ ቻፕስቲክ ምናምን እንደዛ ሰከስከባታለሁና ከዛ ያንን ፍስስ አረኩላትና ትጫወት ብዬ ትውት ከዛ እኔ ወሬን ከካለሁኝ ለካሷ ሮዙን አውጥታ በልተዋለች። ታውቃላችሁ እኔ አላየኋትም። ከዛ መጨረሻ ቪዲዮ ነው የጨርሳችሁ ታስታውሱ ይሆናል። ስለማጨርሱት ነው ማለት ነው። እዚህ ላይ ነካክቷት ምናምን አገኘኋት። ከዛ ያው የበላች አልመሰለኝም። ገባችሁ? አፋም ላይ ትንሽ አገኘሁኝ። እንዲህ በዛ ደረጃ እያስገባች አልመሰለኝም። እና ጣራ አድርጌ ቪዲዮንም ጨርሼ ታነሳሁኝ። በማግስቱ አልኳችሁን ወይ ልክፈትልሽ እንጂ ልጅ እግርሽ ታጠፈት። ከዛ በማግስቴው ዳይፐር ስቀይር ልክ ዳይፐሯን ፍትት ሳረገው አልኳችሁ ደም ትዝም አላለኝ። ያምነ ቻፕስቲክ መስጠት ምናምን ትዝ አለ። ደነገጥኩኝ። ሀምሳናማ ከዛ እሱንም ጠርቼ ሚጣ እንዲህ ወጣት በምኗ ነው የወጣው ሁላ ብዬ እንዳለ ልቅልቅልቅ ብላለች። እንደ ወላሂ ነው የምላችሁ እንትን ይደብራችኋል ብዬ ነው እንጂ ዳይፐሩን
እንትን አንስቼ ባላክላችሁ እንደው ባመናችሁኝና ምን በተገረመችሁ እንዳለ ደም በምንኛዋ ነው የወጣው ብያልኳቸው እኔ ምሪ። ከዛ እሱም ደነገጠ። ማገላበጥ ጀመርን ያንን ዳይፐር። እንደው ምን ብልታ ነው ቀይ ስርም አላበላኋት። እንደው ምን ሆነችብኝ? በቃ ደነገጥኩኝ። ከዛ ሳስብ ትዝ ሲለኝ ያን ሮዥ እንደበላኝ ትዝ አለኝ። በቃ ሳገላብጠው ከሁኔታው ምናምን ትዝ አለኝ። እኔ እንደገና ሳቅ ያለቀኩ መሆነሽ ነው ሲለኝ እንዲህ ሮዥ ስትጫወት ሳትቻል ነበር እሱን በልታ ነው መሰል ስላልኩ እኔን ይዙ በባህሪ ውሸት አላውቅም። ያኔ መዋሸት አይሆንልኝም ወላሂ ነው የምላችሁ። እና በቃ አሁን ሀቁን አውርቼ እዛው ነው የምገድለው ማለት ነው። አሁን ያን ለሱ ዝም ማለት ነበረብኝ። ሰው እኮ ልጅ ወርቆባቸው ምናምን ደብቀው እስከሚሻለው ድረስ የማይናገሩ አለ። እኔ እዛው በዛው ተናገርኩ። አንቺ እናነሽ እናትያ ታዲያ ሰተሻብተሽ መርዝ መገደል ከቲማማ አራም ይብለሽ ቢንቲ አይበላም። በአሁኑ ሰዓት ሁሉንም ወዲያፋ ነው ቀመሻሉ ቢሻል ራ ከዛን አሁን አንቺ እናት ነሽ እናትያ እኔ ጋጅ ለጅ ድንጋጤውን ትተን እንደገና ጸብ ገጠምንላችኋለሁኝ። እና ሰልዋ አስቸጋሪ ሰው ሆናለች። እንደዚህ ሁኜ አስደነገጠችኝ እላችኋለሁ። በጊዜው ወላሂ ነው የምላችሁ የደነገጥኩ ድንጋጤ እኔ ከሆዴ የሆነ ነገር ቁርጥ ነው ያለው። ከምኑ አፈሰሰ ምን ጉር ነው ብዬ ማለት ነው። እና ልጆች በጣም አስቸጋሪ የመጀመሪያ ጊዜ ግን በዛም ላይ አስደንጋጭ ሁኔታ በልታ ያገኘሁት። እስካሁን ድረስ የሆነ ነገር በልታ አግኝቼ አላውቅም ነበር ማለት ነው። ጭራሽ ደግሞ ደም የፈሰሳት አስመስላት ደነገጠችኝ እላችኋለሁ። አባቷም ጋር ጣላችኝ። ያው የባል ብትር ቅቤ ነው በሚል ተጽናንተን ትተነዋል። ቂም ማርያዝናችኋለሁ። እና ልጆች በጣም በዚህ ሰዓት በጣም አስቸጋሪ ናቸው። እንደው ፍጥን ያንንም ልንካው ያንንም ልብላው ነው በቃ። ወዲያ ምግብ ሲሰጧቸው እኮ አይበሉም በዛ ደረጃ። ግን ምናምንቴ ነገር ለመብላት አክቲቭ ናቸው ማለት ነው። እና እንደዛ አድርጋ እኔና አባቷን አጣላችን ነው የምላችሁ። አሁን ላይ ምሬ ነው የምላችሁ። እኔ አረብ ሀገር እያለሁኝ አንድ ሊወልዴው ሰራተኛ ሲያመጡ ጭራሽ ኩንትራት ጠልበው ሲያመጡ በጣም ነበር የምገረሙ። ለምን ብትሉ ሞላላ አንድ ልጅ ይዛ ብትሰራስ ምናምን ብዬ አስባለሁ። ገባችሁ? ያኔ እንጃ እንዲሁ የልጅ ቅዋም እንዲሆን አላውቅም። አሁን ላይ ግን ሳየው የእነሱ ቤት አስቡት እንግዲህ ትየሌሌ ነው ከኔ ቤት አንጻር ሲታይ ወይ ተገናኝቶ ማለት ነው። ይቺን ቤት አዝድቼ በቃ ምግብ አብስዬ እሷን ይጀማል በጣም ከብዶኛል። ወላሂ ነው የምላችሁ ያለማካበር ማለት ነው። ብዙዎቻችሁ አትረዱኝም። ብዙ እንደዚህ ስላችሁ እንደው ቤታችሁ ሆነ እንደም ትሲነው ትሉ የተሻለ ተመኙ። ወላሂ አላህ ምኞትን አያሳጣምና እኛው ነይታችንን እያሳነስ ነው እንጂ ማለት ነው። የኛ ምኞት ነበር ይሄው አገኘ ነው ማለት በጣም ነው የሚያደክመው። በቃ እኔ ከመዳም ስራ አልተናነሰብኝም አሁን ማለት ነው። ስተኛ በቃ እወደኩበት አላውቅም። በቃ ነግቶ ምን ይሄን እሰራለሁ በቃ ምን ስራውን ሸፍኔው ነው እንጂ በቃ ሌላ ነገር አይታየኝም ማለት ነው። እንዴ ድሮ ራሴን እንኳን መመልከት ትቻለሁ። ምን ነው መዳም ቤት እስከ 4 ጧት ከተነሳን እስከ 4 ሰዓት አለበዛ ዙር ከተነሳን እስከ 10 አዝዲተን ራሳችንን ወደ ሽንት ቤት ወደ ምን እየተደበቅን ራሳችንን ትሬት እናረግ ነበር። ወላሂ ነው የምላችሁ እኔ ለራሴ እንደዛ አረግ ነበር። አሁን ላይ ግን እንዴው ስራውን ምግብ ሰርቼ ልብስ አጥባለሁ፣ ልብስ አጥቤ እሷን አስተኛለሁ። በቃ እሷ ጋር ስትሞቀሞቅ ነው ብዙ ስራ የሚሄደው ማለት ነው። ብዙ ሰዓት ምግብ አበላሁ ስል እሷን አጠብኩ ስል አስተኛው ስል ደግሞ እዛው እሷ ጋር ታሁን ተኛ ሳባብል ስትሽኮረመም ምናምን በቃ ምሽት እንዲሁ እንዲደከም ይመሻል ይነጋል። ብቻ ጤና ትሆን አልሐምዱሊላህ። በጤና ይቻላል ሁሉም ነገር እላችኋለሁ። ጤና ከሆኑ መቼም እንዲህም ለፍታችሁ ውጤታማ ከሆናችሁ ጤና ከሆኑላችሁ አልሐምዱሊላህ ነው እላችኋለሁ። እና ሰልዋ 50 እንደዚህ አድርጋ አስደነገጠችኝ እላችኋለሁ። በቃ አሁን ቅድም ስረብሽ ነበር አያችሁ። አሁን ግን ይሄን አይተው ማታቅ ስለሰጠኋት ዝም ብላለች። መቼም አነፈውን በሚል ነው ረቀማሽ እንደ ይቅርታ አወራሁብሽ ዛሬ። እና ልጅ በጣም አስቸጋሪ ነው። አላህ ያርጋቸው እላችኋለሁኝ። ያው ምኞታችሁ እናንተ ማስተካከሉ በእርግጥ እናት ሆኖ መድከም ለልጅ ብላችሁ የሆነ ነገር ማድረግ በጣም ደስ ይላል። በቃ ልጃችሁ ራሱ እናንተ መሆኑን ስታስቡት ትልቅ ደስታ ይሰማል ማለት ነው። ይካሙል ልንገራችሁ ብዬ እንጂ ደስ እያላችሁ ነው። አሁን መዳም ቤት ስትሰሩ እየተሰራቻችሁ እንደው መቼ ነው የምላቀቀው የሮሮ እየመታችሁ ነው። አሁን ያው ሰውናችሁና ስደክሙ ያው እንትን ትላላችሁ እንጂ
ደስ እያላችሁ ድካማችሁ ራሱ ደስ ይላል። ድካሙ ራሱ ረፍት ነው አንዳንዴ ስታስቡት ማለት ነው። ያው ደከመኝ ብሎ አረፍኩ አይሆንም እንጂ ያው አማርኛ ይጋጫል እላችሁ ፈልጌ ነው። ይሁን እንጂ በቃ እንደዚህ አይነት ስሜት ነው። ትደክማላችሁ ግን ደስተኛ ናችሁ። እሱ ነው የምላችሁ። እንግዲህ የተሻለ ነገር ሁላችን የሚወፍቀን ነው የምላችሁ። ያው ይሄንን እናውራችሁ ብለን የመጣ ነው ዛሬ። በተረፈ አበረታቱን። ቪዲዮውን እናንተ አጨርሱት። እኔ ትዝ የሚለኝ አበረታቱ የሚባል ነገር መጨረሻ ላይ ነው። ምን ላድርገኝ ልብ የሚለኝ በቃ እና አበረታቱን ባካችሁ። እንግዲህ ብር ቢኖር እኮ ሞግዚት እንይዝ ነበር ታውቃላችሁ። ብር የለም አይደል ሰልባ አልሐምዱሊላህ ያኔ አልሐምዱሊላህ የጎደለ የለም። እንግዲህ ሞግዚት የለንም ብለን አናማረም። አልሐምዱሊላህ እኛም ሞግዚት ሆነን ስለኖር አሁን ደግሞ ያው ራስን ማዘዝ ስላገኘ ነው ደስተኛ ነን። አልሐምዱሊላህ ነው የምላችሁ። በተረፈ አበረታቱን። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልን። ወሰላሙ አለይኩም ወረህመቱላሂ ወበረካቱህ።